አዲስ አበባ ዙሪያ ካለው ኦሮሚያ ክልል አካባቢ ከሚገኝ አካባቢ ነው የምሰራው። እዛ ነው የምኖረው። እሺ ሐኪም ነኝ። የማህፀንና ጽንስ ስፔሻሊስት ሐኪም ነኝ። እሺ እና በሙያ እያገለገልኩ ነው ያለሁት። ያው ምንድነው በዲያብሎስ አሰራርና ስራዎች ሳላቅ በጣም ብዙ በህይወቴ ዋጋ ከፍዬ አሁን ለመናገር ያሰብኩት እህቶቻችን በተለይ ወንድሞቻችንም ቢሆኑ ነው ማግባታቸው ስለማይቀር ቤተሰብ ስለሚኖራቸው እንዲነቁ ቀድሞ ነቅተው እንዲነቁና ከኔ እንዲማሩ ለማለት ነው። ወደ ሕክምና ከመሮጣቸው በፊት ምን ማድረግ አለባቸው የሚለውን ነገር ነው። እኔ ከታሪኬ ስጀምር ቀደም ብሎ ተማሪ እያለሁ የማህፀን እጢ ነበረብኝ። ገና ሜዲካል ስኩል ስገባ ጀምሮ ፔሪድ በጣም ነው የሚፈሰኝ፣ በጣም ያመኛል። ያው በህክምና መድኃኒት ይሰጣል። ማዮማ የሚባል እጢ ነበረብኝ። በጣም ትልልቅ ነበረ። ማዮማ የሚባል እጢ ካንሰር አይደለም፣ ግን ብዙ ጊዜ ፔሪድ ላይ ያማል። ለመውለድ ደግሞ ጽንስ አንዳንዴ ሊያስቸግር ይችላል። ለማርገዝ ያው ሙሉ ለሙሉ መካን አያደርግም፣ በሰርጀሪ የሚታከም ነው። በራሱም ሊጠፋ ይችላል እና ብዙ ጊዜ ፔሪድ ላይ ችግር ይፈጥራል። ከዛ ደግሞ እንዳይረገዝም ብዙ ችግሮች ይፈጥራል። ከዛ በኋላ ደግሞ ከተጸነሰን በኋላ ጽንስ የማስወረድ ባህሪ ያለው ግን ደግሞ በሰላምም ይወለዳል። የተለያየ ባህሪዎች የተለያየ ሰው ላይ የተለያየ ባህሪ ያለው እንደዚህ አይነት እጢ ነበረብኝ። ይሰቃይ ነበር። ዩኒቨርሲቲ እያለሁ ሕክምና ስማር እና ቤኔ ፔሪድ መጣ ማለት ታሪክ ነው። በቃ ግሉኮስ ተቀጥሎ ማስታገሻ ተሰጥቶኝ ምናምን ነው በጣም የሚፈሳኝ ነበረ። የዛኔ ምንም ማውቀው ነገር የለም። ባክግራውንዴ ጥሩ ነው። ኦርቶዶክስ ነኝ፣ ግን ምንም ስለ ዲያብሎስ ፈተና መስቀል ስላሰርኩኝ ዲያብሎስ እኔን አይነካኝም ብዬ ማመን አይነት ሰው ነበርኩኝ እና ጸበል ሄዳለሁ። ጸበል በጣም ነው የምወደው። ኪዳነ ምሕረት ነበረች ዩኒቨርሲቲያችን አካባቢ እጠመቃለሁ። ግን ያን ያህል ጸሎት ላይ መትጋት ምናምን እንደዚህ አይነት ነገር ላይ ብዙ አልነበርኩኝም እና ዲያብሎስ እኔ ላይ ስልጣን የለውም ብዬ ማስብ ሰው ነበርኩና ኦፍኮርስ ስልጣን የለውም፣ ግን እኔ ስልጣን እንዳይኖረው ማድረግ ያለብኝ ነገሮችን እያደረግኩ ስላልነበረ እንደዛ ተሰቃይቻለሁ። ከዛ እግዚአብሔር ብሎ ያው ሁሉም አግቢና ወለጂ ነው የሚሉኝ። ያው ልጅ ሳይወለድ ሰርጀሪ ስለማይሰራ እግዚአብሔር ብሎ ትምህርቴን ጨርሼ አገባሁኝ። ካገባሁ በኋላ ግን በጣም ፈተና ነበረ። ያው ህመም ቀጥሎ ሄደ። ያው ህመም ቀጠለ። ፔሪድ ሲመጣ የሚያምሽ ነገር ቀጠለ። እሱ ቀጠለ ጭራሽ። እንደውም ከማግባቴ በፊት ሶሪ ልንገራችሁና በጣም ብዙ እጢ ነበሩ፣ በጣም ብዙ። ከዛ ምንድነው ለትዳር ፈራሁኝ። ባለቤቴ ሽምግልና መላክ ይፈልጋል፣ እኔ ደግሞ በጣም ፈራሁኝ። ከዛ ግን ከመላኩ በፊት ጻድቃኔ ሲሉ ሰው ሰማለሁ። ሄጄባት አላውቅም፣ ገዳምም ሄጄ አላውቅም ነበረ ከዚህ በፊት። እንደዚህ ብዙ ቦታ አልሄድም፣ ቅርብ ቦታ ነውና ሩቅ ቦታ ሄጄ አላውቅም። ከዛ የሆነ ጊዜ በቃ ውስጤ ጻድቃኔ ሂጂ ሰው ሁላ መጥቶ ይመሰክርልኛል። ጻድቃኔ እንዲያርጋልኝ። ስለዚህ ጻድቃኔ ማርያም ማናት? ለምንድን ነው የማልሄደው? ለምንድን ነው ለእኔ ስለ እጤ መፍትሄ የማላመጣው ብዬ ብድግ ብዬ ሄድኩኝ ጻድቃኔ ማርያም። በጣም ብዙ እጢዎች ነበሩ፣ በጣም ያመኝ ነበር። ለመውለድም ፈተና ስለሚሆን እኔ ከነዚህ እጢዎች ላይ ትዳር ውስጥ አልገባም፣ ለምን ልጁንስ አሰቃየዋለሁ የሚል እንትን ነበረ። ከዛ በኋላ ጻድቃኔ ማርያም ሄድኩኝ። በጸበል የተወሰኑት ትልልቆቹ ወጡ። ጸበል አንድ ሳምንት አቅጄ ነበረ ሄድኩትኝ። ፍልሰታ ላይ ነበረ። ከዛ 5 ቀን ብቻ ነው የተሳካልኝ። በ5ኛው ቀን ፈተና መጣ። 4ኛው ቀን ላይ ንስሐ ገባው። በወረቀት ጽፌ ሰጧቸው። ስለዚህ አንቺ ሐኪም ከሆንሽ የሐኪም የወታደር ንስሐ ይለያል፣ እናወራለን ቁጭ ብለን። ብዙ ነገሮች ከስራችን ጋር ተያይዘው የምንሰራቸው የውርጃ ምናምን ነገሮች ስለነበሩ ትክክል እንዳልሆነ ስላመንኩኝ ንስሐ ገባው። አባቶች ሊያናገሩኝ ያሰቡ። በ5ኛው ቀን ግን ከዛ በሆነ ስልክ ማውራት አይቻልም፣ ግን ተደብቄዎቼ እንቅፋት ሆኖ ወጣው ሳልጨርስ። ግን በዛች በቆየሁባት 5 ቀንም እጢዎቹ እንዳለ ወጣው። 3 ፍሬ 4 ፍሬ ነገር ቀረ። ወጣ። ያምሽ የነበረው ነገር ማለት ነው ወጣ። አብዛኛው ወጣ። በምን መልኩ ወጣልሽ? ስጠጪ ጸበል ነው ወይስ ጸበል? ምንም ወጥቶ ውጥት ሳይሆን ጠፋ። አልትራሳውንድ 2 አልትራሳውንድ ነበረኝ። ካልጠፋ ራሱ ልክልሃለሁ ላንተ። መጀመሪያ ከጸበል በፊትና ከጸበል በኋላ ማለት ነው። ከዛ ጸበል ላይ ከመሄዴ በፊት አልትራሳውንድ ተነስቼ ነበረ። ይሄን ይዤማ እንዴት ነው ትዳር ውስጥ የምገባው? ይሄን ልጅ ለምንድን ነው ማሰቃየው? ውርጃው ላላረግዝ እችላለሁ የሚል ስጋት መጣብኝና ድንገት እንዳልኩ ምንም ስለ ገዳም ስርዓት ምንም ማውቀው ታሪክ የለም። ስልክ ራሱ ተደብቆ ማውራት አስበዋል። ትክክል አልነበርኩም። ግን በዛ ፈተና ወጣሁኝ። ግን ወጥቼ ከአንድ ወር በኋላ አልትራሳውንድ ስነሳ የለም እና ተመሳሳይ ሐኪም ጋር ነው የሄድኩትና ወይ ዶክተር ታድለሽ
ሰርጀሪ ተሰርቶልሽ ነው እነዚህ ለምን ቀሩ ምናምን ትለኛለች። እንዴ ሰውነቴ ላይ ሰርጀሪ ተሻለ አይታይኝም እና ሰራ ቀና ብዬ አንገቷ ላይ መስቀል አለ። በጸበል ነው የጠፋው። የቀረውንም ብቆይ ኖሮ ጥሩ ነበረ። ግን ምንድነው ባለቤቴ ታሞ ነው አመመኝ ብሎ ታሟል ተብዬ ከጓደኞቹ ተደውሎልኝ ነው የሄድኩት። በእርግጥ ግን አባቶችን አማከርኩኝ። እንዲህ ተባለ። ስለ ይሄ የስጋ ፈተና ነው። ስለዚህ እሱም የሚድነው እዚህ ነው። የእውነት ታሞ ከሆነ የሚድነው እዚህ ነው። የውሸትም ከሆነ እንግዲህ ፈተና ነው። ልጄ ምንም ማድረግ አይቻልም። ሌላ ቀን ነይ ብለው አባቶችን አማክሬን የተሸኘሁትና ነገርኳት። እንደውም ብጨርስ ሁሉም ይወጣልኝ ነበር። ግን በፈተና ወጣ። ወይ ያጠፋሁት ነገር አለ ወይ ገና ነው ጊዜ አልኳት። በጣም ገረማት። እሷ ልቅምቅም ብሎ 2-3 ፍሬ ብቻ ቀረ። ከዛ በጣም ታምሮ ነብኝ። እኔ ራሱ ህመሙን ቀነሰ ምናምን። ከዛ ሽማግሌ በተላከ በወሩ ወዲያው ምንም ፔሪድ ራሱ ፔሪድ ላይ ስለሆንኩ ነው እንጂ በቃ እንደተጋባን ወዲያው ነው ያጸነስኩት። ወዲያው ጸነስኩኝ። ግን ከጸነስኩ በኋላ ፈተና መጣ። በቃ ህመሙ በጣም ከባድ ነው። በቃ በቀን በቀን መታመም ነው። ከዛ ልክ 4 ወር ጽንስ እያለሁ ምንድነው ህመሙ እጢው የቀሩት እጢዎች በጣም አደጉና ደም እየተፉ ከጽንሱ ላይም ደም እየወሰዱ ጽንሱ እዛ ውስጥ እንዲወርድ አይነት ነገር ነው ህመሙ የነበረው እኔ ላይ። ከዛ በኋላ 4 ወር ደረስኩ። እንደምንም 4 ወር ሆኜ እኔ የመንታ እርግዝና ሆድ የነበረኝ የዛ ሰዓት ለሚያየኝ ሰው ማለት ነው። እና ከዛ በቃ በጣም ስታመም ጊዜ አይሄማ የፈነዳ ትርፍ አንጀት ሊሆን ይችላል ተብሎ ሰርጀሪ ተወሰነ። እኔ በጣም ታምሜ ነበር። የሚያውቁኝ ሐኪሞች ነበሩ። ሰርጀሪ ሆዴ ሲከፈት ምንም ነገር የለም፣ ትርፍ አንጀቱም ንጹህ ነው። የሚተፋው እጢው ግን በጣም ደም ይተፋ ነበረ፣ ከባድ ደም ማለት ነው። ስለዚህ ይሄ እጢ መውጣት አለበት አሉ። 4 ሐኪሞች ነው የገቡት። ከሰርጀሪ ያለ ቀዶ ጥገናና የማህፀንና ጽንስ 4 ሆነው ገቡ። 2 እናውጣ ውዝግብ ሆነ። በቃ ማህፀኑ በጣም ተነካካ። ግን አንደኛው ሐኪም በፍጹም አንነካም፣ ይሄን ማህፀን ነካን ማለት ጽንስ ይጨናገፋል፣ ማህፀን ይወጣል፣ እናት ትሞታለች። ስለዚህ አንነካም፣ እንዝጋው። ዞሮ ግን ስለከፈትና ትርፍ አንጀቱን እናውጣ ተብሎ ትርፍ አንጀቴን አወጡ፣ ዘጉ። ከዛ መጥተው በጣም የፈሩት ጽንሱ ይጨናገፋል፣ እርግጠኛ ነበሩ። በጣም ስለነካኩት ይጨናገፋል ተብሎ ተወሰነ። ከዛ እንደዛ ከተወሰነ በኋላ ማታ ላይ ስነቃ ከማደንዘዣ መጥቶ ነገረኝ። በጣም አዝናለሁ። እኔ ምንም አትዘር፣ ማህፀኔም ቢወጣ ችግር የለብም፣ ጽንስ የሚጨናገፍ ብቻ የሚያሳመመኝ እጢ ወጥቷል በለኝ፣ ከነ ማህፀኑ ቢወጣ ግድ የለኝም ስለው ምንም አልነካንም፣ እጢውንም አላወጣንልሽም፣ ማህፀንም አልነካንም፣ ግን የምንፈራው ነገር አለ። አሁን የቁስልሽ ሲድንልሽ በመሀል የተከፈትኩት መሀል ለመሀል በጣም ፔንፉል ነው። ይሄኛው ቁስልሽ ሲድንልሽ ጽንሱ ዴፊኒትሊ 100% እርግጠኛ ነኝ ይጨናገፋል። ስለዚህ ይሄን ጽንስ በመሳሪያ እናውጣ ወይስ በመድኃኒት የሚለውን እንድናወራ ነው የመጣሁት። በጣም አዝናለሁ አለኝ። የዛኔ የተሰማኝን ስሜት በጣም በቃ ከባድ ነው። ከዛ ጻድቃኔ ማርያም ጸበል አጠገቢ ነበረ። ከዛ በቃ ቀጥታ ግሉኮስ የሚወርደዋል አይደለ? እሱ ውስጥ ጨመርኩት። በደም ስሬ ቀጥታ ወሰድኩኝ 10 ሚሊ ሊትር ማለት ነው። 10 ሚሊ ሊትር 10 ሚሊ ሊትር በስሪንጅ 10 ሲሲ 10 ሲሲ የሚል ስሪንጅ አለ። ባለሙያዎች ካሉ ያግዙኛል። በሱ ዳይሬክት ወሰድኩኝ። ብዙ ሰዎች ነበሩ። በቃ ምልከ ሕክምና ጋር ኧረ ተይ ነገር ከደምሽ ጋር ተዋህዶ በቃ እኔ ከእንግዲህ በኋላ ከሞትኩ ጻድቃኔ ማርያም ጸበል ነው ያደረኩት። ከሞትኩ ጽንሱን ከሞተን በቃ ከዚህ በኋላ ነው የኔ ህይወት የሚወሰነው። ከሞትኩም በቃ ለሞት ከዳንኩም ድናለሁ። በቃ ከዚህ ጸበል በኋላ የሚሆነው እናያለን አልኩኝ። በግሉኮስም እየወረደልኝ ነው። በዚህም ወሰድኩኝ። ብዙ ሰው ተከራክሮኝ ነበር። በቃ አለቀስኩባቸው። አንጡ አልኳቸው፣ ወሰድኩ። ከዛ ውስጤ ደነደነ። ድና ላይ እመቤታችን የኪዳነ ምሕረት ቀን ነበር ሰርጀሪ። ቁስልም ማስታወክም በጣም ከባድ ስለነበረብኝ የማርያም ቀን እባካችሁ አልትራሳውንድ ሲል ሁሉም ሰው ይሸሸኛል። እንዲህ እቺ ትቀልዳለች እንዴ የሞተ ብለን እኛ እንነግራትም እያለ ሲሸሹኝ አንዱን እንቃረኩና እባክህ መኖር አለመኖር ይልኝና ወደ ቤቴ ልሂድ በቃኝ አሁን ድኛለሁ ስለሚያውቁኝ እዛም ሂጅ አሉኝ። ከዛ በቃ እኔ ጾታ ልጠይቂ ነው ምናምን አላታሹፍ አንተ የሞተ ጽንስ ሞቷል ብሎ ላለመናገር ነው እንጂ ጾታ እንደማልጠይቅ በይሳት ጾታ በስነ ስርዓት እንደማይታይ ታውቃለህ አልኩት። ከዛ ሲያየው በጣም አክቲቭ የሆነች ልጅ አሁን 8 ዓመቷ ነው 9 ዓመቷ ላከብር ነው አሁን ከወር በኋላ እና በጣም ይገርማል። በእውነት ከዚህ ሁሉ ስቃይ በኋላ ተወልዳ ማለት ነው እኮ ከዚህ ሁሉ ስቃይ በኋላ ማለት ነው። ከዛ የመጀመሪያ ልጅሽ ማለት ነው? የመጀመሪያ ልጄ በጣም እጢው እንዳልኩ ከዛ በኋላ ያደገ መጣ። ከዛ ከሆስፒታል ወጣሁኝ። በቃ ልጅቷ ምንም እንደማትሆን አሁንም ሳያት
ቀኗ ደርሶ ካልሆነ ምንም እንደማትሆን በቃ የዛን ያለኝ ጥንካሬ ነው ያለው። በቃ የኔ ልጅ አይደለችም የጻድቃኔ ልጅ ናት፣ ስለዚህ ምንም አትሆንም የሚል እንትን ኖረ። ከዛ ሳትወርድ ግን በቃ ያየሁት ፈተና እርግዝና ላይ የዛ ሰዓትንም ግን የዲያብሎስ ስራ ነው የሚል ነገር ማውቀው ነገር የለም። በቃ የሚቆጨኝ የዛን የገጠመኝ በኖረ ወይ ደግሞ እንደዚህ መንፈሳዊ ነገሮች ዲያብሎስ ይፈትናል የሚለውን ነገር ባቅ ኖሮ ፈርዘር እታገለው ነበር። ግን አሁንም ስለ ጉዳኛ አሁንም ነገር የምናገረው ዶክተር የምመሰሽ አሁንም እኮ የመቤቴ ስራ እንዲታወቅ የዛሬ 9 ዓመት ልጅሽ በዛ ሁሉ ከባድ ችግር ውስጥ ሊያውም እጤዎችሽ ወጥተውልሽ በቀሩት እጤዎች ማህፀንሽ መንታ እስኪመስል ድረስ ተገፍቶም እንኳን ወልደሽ ልጅሽን በጤንነት ይዘሻታል። እና እንዲያውም አንዳንድ ጊዜ ልክ እንደ ጻድቁ ኢዮብ ማለት ነው። ልክ ሀብት በነበረው ሰዓት እግዚአብሔርን ያመልክ ነበረ፣ በሽታ ባለበት ሰዓትና ሀብቱን ባጣ ሰዓትም እግዚአብሔርን ያመልክ ነበር እንደሚባለው ከበሽታ ጋር ሆነሽ እንኳን ልጅ ወልደሽ እናት ሆነሻልና ጤነኛ ሆኖ ብቻ አይደለም ልጅ የሚወለደው በክትትል ብቻ ወይም ደግሞ እንደው ነገሮች ስለተሳኩ እንክብካቤ ስለተሟላለት ብቻ ሳይሆን ጎዳና ላይም ሆና ልጅ ወልዳ ጤነኛ ልጅ ታገኝ ትችላለች ብዬ አስባለሁ። አንዲት እናት እግዚአብሔር ከሰጠ ማለት ነው አይደለ? እንደዛ ነውና ለዚህ ነው አመስግኝ ልልሽ ነው። እኔ አመሰግናለሁ። እግዚአብሔር ይመስገን ስለፈቀደ ነው። ልጅ የሚሰጠው እግዚአብሔር ነው። ግን በቃ ትልቅ ነገር ነው ለእኔ የተደረገልኝ። በቃ ግን እርግዝናውን ልነግር አልችልም። በጣም ከባድ ነው። አንዴ ስወድቅ ነበር፣ አንዴ ሽወር ተዋነሰ እባላለሁ፣ አንዴ ታመማለሁ። 9 ወር ሙሉ ሆስፒታል እንደተመላለስኩ ግን ምንድነው ትልቅ ነገር ያደረግኩት ብዬ የማስበው ከእግዚአብሔር ጋር በቃ ጸበል በጣም እጠቀም ነበረ። አሁን አንዳንድ አባቶች አንዳንዶች እህቶቻችንም እርጉዝ እንዴት ጸበል ይጠጣል ይላሉ። በጣም እኔ ያረገዝኩት ሰው እስከሆነ ድረስ ጸበል ስንስ ሊያስወርድ አይችልም። አንዳንድ እህቶቻችን አሁን ጸበል እንዴት ጠጫለሽ ይሉኛል። እና እርግዝና ላይ ነው እንደውም ጸበል መጠጣት ያለበት ፈተናም ስለሚበዛ፣ ምክንያቱም ሌላ ላይፍ እየሰጠን ነው፣ ሌላ ትውልድ እያመጣን ያለ ነው። ስለዚህ ሴጣን ዲያብሎስ ከማይወደው ነገር አንዱ ደግሞ የአዳም ዘር እንዲበዛ አይፈልግም። ስለዚህ ጸበል መጠጣት አለብን እና ጸበል አይለየኝም፣ ቅባ ቅዱስ አይለየኝም ነበረ። እምነትም የእግዚአብሔር ፍቃድ ሆኖ ነው። በእርግጥ ግን እነሱ ነገሮችም ረድተውኛል ብዬ አስባለሁ። በሙያዬ በጣም ብዙ እናቶችን ያለው ብዙ እህቶችን ያለው። ሙያሽ ላይ ነበርሽ? ያኔ የመጀመሪያ ልጅሽን ስትወልጂ ሙያሽ ላይ ነበርሽ ወይስ ከዛ በኋላ ነው? እየተማርኩ ነበረ። ብዙም አልነበረም። የመጀመሪያ ልጅ ስወልድ ብዙም አልነበረም። ከዛ እሷን ከወለድኩ በኋላ በደንብ እየተማርኩኝ ነበረ። ስላየሁኝ የኔ አይነት እጢ ሲመጣ ነግራቸው ነበረ። የሚገርም ነገር በቃ እንደዚህ ቀጠልኩኝ። እጢው እንዳለ ተለቃቅሞ አንድ ቀረ፣ አንድ ብቻ ማለት ነው። ሌሎችም እንደሆኑ ራሱ አላውቅም። ከወለድኩ በኋላ የመጀመሪያ ከወለድኩ በኋላ አርሴማ ጸበል ነበረች፣ እዛ ስጠመቅ እነዛ የቀሩት 2 ጠፉና አንድ ብቻ ቀረ። እንደገና ሄደሽ ማለት ነው? ቅርብ ያለኛው ጸበል እዛው ቤቴ ነው እየተመላለስኩኝ። ይሄ ከክርስትና በኋላ እየተመላለስኩ ጠመቅ ነበር። ከዛ ጠፉ እነሱ። ምንድነው በሳይንሱ ሊጠፋ ይችላል ሊል ይችላል፣ ግን የኔ አጠፋፉ የሚገርም ነው። አንደኛ ወዲያውን ይጠፋው፣ ሁለተኛ ነገር አልትራሳውንድ በጣም ስታይ ስለነበረ የእግዚአብሔር ተአምር ነው ያጠፋው። በሕክምና ውስጥ በእርግጥ እግዚአብሔር ነው የሚሰራው። ሕክምና ሙያ ነው፣ አከብረዋለሁ፣ አክብሬው ነው የምሰራው። ግን ደግሞ የእግዚአብሔር ስራ ይበልጣል። እኔ እግዚአብሔር ነው የረዳኝ እንጂ የኔ ሕክምና የኔ እውቀት አይደለም። ስለዚህ ሁሌም ሕክምና ላይ ከምንሮጥ ሕክምና ጥሩ ነው ኦፍኮርስ፣ ግን በዚህ ላይንም ደግሞ በጸበሉ በእምነቱ ብንሄድ የሚል ምክር አለ ለእህቶቻችን። አብዛኛው ሴት ላይ የሚከሰት እጢ ነው። ስለዚህ እንዲህ ሲባሉ ቶሎ ደንግጦ ወደ ሕክምና ወደ ሰርጀሪ ከመሮጥ በፊት እስቲ ለምንድን ነው ይሄ ነገር የመጣው? አብዛኛው እኔ ማዮማ የሚባለው እጢ እኔ ጸበልተኞች ምናምን ይመጣሉ እኔ ጋር ታካሚዎች እና አግብቻታለሁ የኔ ሚስት ናት የሚለው እጢ ይሄ እጢ ነው አሁን የደረስኩበት ነገር ቢኖር ማለት ነው። የእኛን ትምህርት ማዳመጥ ከጀመርሽ በኋላ ገባሽ ማለት ነው? ገባኝ። አሁን ገጠመኝ እንዳልኩ ገጠመኝ። እኔ አሁንም ሰው ይንቃ አትልፉ እባካችሁ። አሁንም መልእክቴ መምህር ከሰሙኝ አትልፉ፣ ሰርጀሪ እስክትደረጉ እስክትቀደዱ ልጅ እስኪሞት ጽንስ እስኪወድ ለምን ትለፋላችሁ? ማለት በቃ ዲያብሎስ አለ። ወንጌል አሉ የሚያስተምሩ አባቶች፣ ወንጌል የሚያስተምሩን አባቶች አሉ። ወንጌል ህይወት ነው አምናለሁ። ግን ደግሞ ዲያብሎስ ደግሞ እንዴት አድርጎ ወንጌል እንዳንተገብረው በወንጌል ህይወት ውስጥ እንዳንኖር እንደሚያደርግ ያለው ገጠመኝ ላይ ነው። የነ መምህር ግርማ ትምህርት ላይ ነው፣ የነ ቀሲስ ቪዲዮ ላይ ነው ያለው። ስለዚህ ለምን ቀድመን አንነቃም? ትዳር እንዴት አድርጎ ይበጠበጣል? ልጅ እንዴት ይከለከላል? ጽንስ ለምን ይወርዳል? የሚለውን ነገር ከዲያብሎስ ጋር ቀድመን ተረድተን ለምን ትዳራችንን ለምን እንለፋለን? አሁን ለፋሁኝ፣ በጣም ለፋሁኝ። አሁን ገጠመኝ ያዳመ ከማዳ 3 ወር ነው 3 ዓመቴ ነው ገጠመኝ። አሁን 3 ዓመት ሊሞላኝ ነው።
ዋጋ አስከፈለሽ? ይሄን ባለማወቅሽ ዋጋ አስከፈለሽ? በጣም ዋጋ ከፍያለሁ መምህር፣ በጣም ዋጋ ከፍያለሁ። ሰርጀሪ ከዛ ልጄንም ስወልድ የመጀመሪያ በኦፕሬሽን ነው። ሁለተኛ ልጄን ከማርገዜ በፊት ሌላ ደግሞ ወጥ ያለ ኦቫሪያን ሲስት የሚባል ውሃ ቋጠረ ነው ብዙ ጊዜ የምንላቸው። እሱ ታጥፎ በጣም ትልቅ ሆኖ ታጠፈ እና ህመም አመጣብኝ። ያችን ልጅ 4 ዓመት ሲሆናት ማለት ነው። ከባድ እጢ ሆኖ ታጥፎ ከባድ ወደ ማመጣብኝ ሰርጀሪ ግቢ ተባልኩኝ። በጣም ነው ስቅስቅ ብዬ ያለቀስኩት። ማለት እግዚአብሔር ወይ ሰው እኮ ከነትርፍ አንጀቱ ይሞታል፣ ምንም ሳይነካካ ይሞታል። ከኔ ጋር ችግርህ ምንድን ነው? በቃ ለምንድን ነው የኔን ሰውነት የምታቀዳደው ብዬ በቃ ስቅስቅ ብዬ ያለቀስኩ። የአልትራሳውንድ ስታይ ሐኪሙ በቃ እኔ በተቻለ መጠን ላፓራስኮፒ የሚባል አለ ሕክምና ወደዛ ልኬ ወደ አዲስ አበባ ልኬሽ እዛ ሄደሽ ወይ ትሰሪያለሽ፣ በቃ አልነካሽም እና ምንም እንዳትወስጂ። የኮቪድ ጊዜ ነው እንግዲህ እንደዛ ያያዘኝ እኔ ማለት ነው። እና በቃ ምንም እንዳትወስጂ፣ ካመመሽ ሰርጀሪ እንሰራለን። ግን ይሄ ኦቫሪ ማለት እንቁላል ሆኖ ልጅ የሚወለዱት ማለት ነው። ጽንስ የሚሆኑት እንቁላሎች የሚመረቱበት እሱ ሙሉ ለሙሉ ይወጣል ከቆየን። ስለዚህ ይሄ ሲስት የሚባለው ነገር ይውጣልሽ አለኝ። አውቃለሁ እኔም በህክምናው ከሞተ አንድ ኦቫሪ ከወጣ የመውለድ እንትኑ እድሉ ይቀንሳል። እወልዳለሁ ስቲል በአንደኛው ግን ይቀንሳል። እድሜም እየጨመረ ሲመጣ ይቀንሳል። ስቅስቅ ብዬ ያለቀስኩበት። ከዛ እንዳልኩ ይሄኔ መድኃኒት የጻድቃኔ ማርያም ናት አልነበረኝም። ከሰው መጣውና ምንም እንዳትወስጂ በአፍሽ ጠዋት ነው ይሰራልሻለሁ ስለኝ እኔ ቁጭ ብዬ ጸበሌን ስጠጣ አደርኩኝ። እያመመኝ ዋልኩበት። እሱ ጋር ሄድኩት ከ48 ሰዓት በኋላ እያመመኝ ማለት ነው። ከጻድቃኔ ማርያም አንቺ የጤሽ ይውጣ ካልሽ ይወጣል፣ ኦቫሪሽም የእንቁላል ማምረቻሽም ሌላ ችግር ፈጥሮ ተከፈች ካልሽ ይከፈታለሁ። እኔ ግን መሮኛል። በቃ ያጠፋሁት ነገር ካለ እኔ ከሰው የተለየ ኃጢአተኛ ነኝ። ገባህ አይደል? ከማንም ከሰው የተለየ ሁለተኛው እርግዝና ላይ ነው እንደዚህ የፈተነሽ? ሁለተኛው ጊዜ ላይ አይደለም፣ ገና ሳላረግዝ ነው ደግሞ መምህር። ገና በባዶ ሜዳ ከመሬት ተነስቶ ከዛ አለቀስኩባት። እስቲ ካስከፈትሽኝ እናያለን። በቃ እኔ ደጅሽም አልረግጥም አልመጣም፣ ካስከፈትሽኝ ደግሞ እናያለን። በቃ ምንድነው እኔ ሕክምና መማረው ነገር እንዳለ እኔ ላይ መተግበር አለበት። ፕራክቲስ ራሴ ላይ ነው የምታስወጭኝ ሁላ። በቃ እንዴት ነው ከጓደኛ ጋር የምትነጋገረው? እንደዛ ነው የተናገርኳት። ከዛ ጸበሌን ጠጣውና ከ48 ሰዓት በኋላ ሲሄድ እኔ ህመሙ ቀነሰልኝ። ሲሄድ በጣም እድለኛ ነሽ ዶክተር አለኝ። ምነው ስለው ተመልሷል። ይመለሳል። ኦፍኮርስ እጢ ተጠማዞ ይሄ ኦቫሪያን ሲስት የሚባል ነገር ይዞርና ተመልሶ ወደ ቦታ የመመለስ ቻንስ አለው። የኔ ግን በጣም ትልቅ ነበረ። አንደኛ ቮሉሙ በጣም ትልቅ ነበረ። ጋንግሪን የሚባል ነገር እየሰራ እንትን እየሞተ ነበረ። ኦልሬዲ ኦቫሪ ማለት ነው። እንትኑ የደም ዝውውር የሚባል ነገር አለ። ብለድ ፍሎ እየቀነሰ ነው ብሎ ነበር እና በጣም ደስ ብሎት አንቺ በጣም እግዚአብሔር ይወድሻል፣ ባለፈው ያለቀሽበት አምላክ የእውነት ሰምቶሻል ማለት ነው። ለእኔ ሳይሆን ያለቀሽ ይዛኔ ለሱ ነው ሰምቶሻል አለኝ። ተመለሰ። ግን ይሄ ሲመለስ ደግሞ የመጀመሪያ ልጄ ትርፍ አንጀት ታማ እንደገና ተቀደደች። የዛኑ አመት ማለት ነው። የሚገርም ነው። ከዛ የዛኔ ነቃው። የዛኔም ትርፍ አንጀቱ ልጄ ሳይፈነዳ ነው። ብዙ ጊዜ ልጆች ላይ ትርፍ አንጀት ፈንድቶ አንዴ የጉበት ቫይረስ አንዴ እንደዚህ ተቅማጥተው እየተባለ አይገኝላቸውም እና ሲፈነዳ ነው ብዙ ጊዜ የሚገኝላቸው። ግን እንዳልኩት ጠዋት ላይ የጻድቃኔ ማርያም ጸበል ሳጠጣት ሆዷ የሆነ ነገር ተሰማኝ። በቃ አልትራሳውንድ እንዳልኩት ባለቤት ምንድነው በቃ አልትራሳውንድ ትነሳችሁ ልጅ አሟታል ሆዴም ብላይ ማለት ነው። ጻድቃኔ ማርያም ጸበል ሳጠጣት ሆዷ የሆነ ምልክት አሳየኝና ልብስ የለባብሽ ቀጥታ 3 ትርፍ አንጀት ታገኝላት 3-4 ያሳየዋት ገባች። ሊፈነዳ ሲል በወለድኩበት ቀን የአርሴማ ቀን ነበር። የአርሴማ ቀን ተገኘላት፣ ተሰራች። የዛኔ ነቃው። የዛኔ ይሄ ሁላ የኔ አልፏል። ስለዚህ የኔ ሰርጀሪ ያሳለፈ ለልጄ ሰጠ ምን አርግህ ነው ብዬ እንደገና ከዛ ግን ማማራ ቆንቁና የሆነ አጋንንት የሆነ ሰይጣን ህይወቴን እየፈተነው ነው። ስለዚህ መንቃት አለብኝ። እዚህ ጋር የሆነ ችግር አለ ብዬ ዙሪያዬን አካባቢዬን ምናምን ማየት ጀመርኩኝ። የተከራየሁበት ቤት በፊት ሴትዮዋ ጠንቋይ ናት። ገባ ተጠናቁልበት የነበረ ቤት ነው። ጸበል ቤት ተረጭቶ አያውቅም። አግብተሽ ስትወጪ የገባሽበት ቤት ማለት ነው። የገባሁበት ቤት ጸበል እኔ ተረጭቶ ቄስ እንዳልኩ ቄሶች ደግሞ ያው በአጋጣሚ ደብተራዎች ነው ገጠሙኝ። ስለዚህ ንስሐ አባት አልነበረኝም። ግን መባረን ጀመርኩኝ። ስለዚህ ጸበል ዝም ብዬ ራሴ ወስጄ መረጫጨት ጀምር። ቤቴ ውስጥ አይጥ ይፈለፈላል። በቃ አይጥ በስነ ስርዓት ነው የሚወለዱት። ማርቢያ እስኪመስል ድረስ ምርር አለኝ። በቃ
ገብተዋል። ግን ነቃሁኝ። በቃ አይጥ የሰላም መንፈስ ነው፣ አይጥ የመተት መንፈስ ነው። ስለዚህ የሆነ ችግር አለ በህይወቴ ላይ ካገባሁ ጀምሮ እኔና ልጄን እያስቀደደ ያለ መንፈስ አለ የሚል ነገር ነቃሁና ልጄን ድሮም አቆርባለሁ። የፈለገ ችግር ለቅሶ ምናምን ካልመጣ በሳምንት ሁሌም ነው የምትቆርቡ። አሁንም ቢሆን ይቆርባሉ ልጆቼ እና ማቆሪያውን ማስጠመቁን ወጥሬ ያስኩኝ ማለት ነው። ሰው ቤት ስወስዳትም ቅባ ቅዱስ ቀብቼ ጸበል አጠጥቼ ጸበል በጊዜ ጸበል በኛ ቤት መድኃኒት ነው ማለት ወጥ ውስጥ ይገባል። ልሳሳት እችላለሁ፣ ግን እኔ የማስበው በቃ ከዛይት ይልቅ የእግዚአብሔር መንፈስ ይበልጣል ብዬ ነው የማስበው። አሁን ሆዴን አመመኝ ሲሉ መድኃኒታቸው ሽሮፕ ሲበጠበጥ እኛ ቤት ሽሮፕን በጠብጣ በጸበል ነው። ምክንያቱም ሽሮፕ ጨጓራቸውን አቃጥሎ እንደሚወጣ ቃለሁ። ግን ደግሞ የእግዚአብሔር መንፈስ ደግሞ ያን ጨጓራ ያባረራል። መድኃኒቱንም ደግሞ መድኃኒት ይሆናቸዋል። ጸበል እግዚአብሔር መንፈስ ያደረበት ስለሆነ የቅባ ቅዱስ የሚመስል ሽሮፑ የቅባ ቅዱስ የሚመስል ከሆነ ቅባ ቅዱስ ጠብ አድርጌ ነው የምሰጣቸው። ትምህርት ቤት ሲሄዱ ሁሌ ምሳቃቸው ውስጥ ውሃ ኮዳ ውስጥ ጸበል ጠብ ተደርጎ ነው የሚሄደው። አይኑ በልተው እንዴት ጸበል ይጠጣሉ ሊባል ይችላል፣ ግን ለእኔ ለውጥ ያየሁት እሱ ነው። ሳላደርግና ሳደርግ አንድ አይደለም። ከዚህ ሆድ ህመም የለም ምናምን። ከዛ መንቃት ጀመርኩኝ እንዳልኩ እግዚአብሔር ይመስገን። ሁለተኛ ልጄ ላይ ስለነቃ ሁለተኛ ረገዝኩኝ። በጣም ሰላማዊ ነበረ። ስራ ላይ ነበርኩ። ከሀገር ወጥቼ ማለት ወደ ጫፍ ከአካባቢ ወጥቼ ወደ ጫፍ አካባቢ ነበር የምሰራው። በረሃ አካባቢ ነበር። እስከ 8 ወር ሰርቻለሁ። ሰላማዊ ነበር። ጥሩ ነበር በቃ እርግዝናዬ። ምክንያቱም ነቅቻለሁ። ቪዲዮዎችን ማየት የዛኔ ገጠመኝ ስቲል አላቅም ነበር። ገጠመ እንትን የመምህርን ቪዲዮ ማየት ስጀምር በቃ ይሄማ የኔ ታሪክ ነው፣ ይሄማ የእንትና ታሪክ ነው እያልኩ መንቃት ጀመርኩ። ከዛ የሆነ ሰዓት ጸበል ወደ አዲስ አበባ መጣሁና ኪዳነ ምሕረት ጸበል ገባሁ። ከዛ በቃ ከኔ ወደ ልጄ የሚሄድ የዛር መንፈስ ካለ ሰርጀሪ የሚያስቀድድ ይሄ እንትን የሚያደርግ ካለ በዚሁ እሰርልኝ ኪዳነ ምሕረት በቃ ከኔ ወደ ልጄ እንዳይተላለፍ ብዬ ለምኛት ጸበል ላይ በቃ ኮንቲኒየስ የተጠመቅኩኝ። ከዛ አሁን ሁለተኛ ልጄ እና ልጃችን አንድ አይደሉም። ሁላ ምናምን ማለት ነው ያችን ነው ሁላ ሐኪም ቤት ነው ሁሌ እንዳልኩ እስክነቃ ድረስ ስነቃ ከነቃው በኋላ ነቃው ነው። ከመንቃቴ በፊት ግን 4 ዓመት እስኪሆናት ድረስ ሐኪም ቤት ነው የሆነ በቃ ሐኪም ቤት ነው ሁሌ። በቃ በጣም ከባድ ነበር። አብሮ የተወለደ አለ ብለሽ ታስቢያለሽ? አስባለሁ። አዎ በምንድን ነው ከየት የመጣው? ተፋንጀት ተብሎ ወጥቷላ አላቅም። አሁን እሱ መምህር የኔ ህይወት ገጠመኝ ሆኖ የሚቀርብ ታሪክ እንዳለው አውቃለሁ። ግን ለሱ ለማቅረብ አንደኛ መንፈሱን አላስኩትም። ገና በጭልምልምታ እንደዚህ አሉ በህልም የሚታዩ ጸበል ላይ ለፈለፉ ገና ናቸው፣ ያልተያዙ ያደፈጡ ናቸው እንጂ ከንትን ነው የሚለው ልል አልችልም። ከእናት አባት ሊሆን ይችላል፣ ከባሌ እናት አባት ሊሆን ይችላል። ዛር መንፈስ ልጅሽ ላይ ያለው ከሁለታችሁ ቤት ተዋጣ ሊሆን ይችላል። አንቺ ግን ፈተና ውስጥ የከተተኝ ብለሽ የምታስቢው የራስሽ ህይወት ድክመት ነው ወይስ የጓደኛም የሌሎች ምቀኛ መተት ነኝ ብሎ የተዋረደ የተጋለጠ ነገር አለው የሚለውን ለማወቅ ነው የፈለግኩት። እንዴት እንደዚህ አሁን ምን መሰለህ የእሱ ነገር ምንድነው? እንደዚህ የበቁ እናቶች አሉ። መንፈስ ደግሞ ሊዋሽ ይችላል። በእርግጥ ግን ሌላ ሰው ላይ ሲያዝ እኔ ላይ ያለው ይተያያሉ አይደለ? አስደንግጦኝ ምናምን ነግረውኝ ያውቃሉ። የታሰሩ መንፈሶች ቡዳ፣ አይነ ጥላ፣ መተት፣ ለዛውም የታደሰ መተት፣ የቅርብ የጎጃም መተት ብሎ ከነ ቦታው ተናግሮ ሆዴ ውስጥ ራሱ የቀረ እዚህ ውስጥ የተሰራ የጠጣሁት መተት እንዳል በምግብ ነው የተባልኩት። እንደውም በምግብ የበቁ እናቱ አባቶች ይነገሩኛል። በምግብ የበላሁት የጠጣሁት መተት አለ ሆዴ ውስጥ። እንዳገባሁ ይሁን ከማግባቴ በፊት ይሁን አሁን እሱን እንዳልኩ እኔ አሁን በጣም ደካማ ነኝ። ከኔ መማር ማለት በጣም ማፍርበት ነገር ጸሎት ላይ በጣም ደካማ ነኝ እኔ። አላስኩትም እንደዚህ በመቁጠሪያውንም አንዳንድ አልፎ ነው ከስራዬም ጋር የመዳከም ነገር ስላለ ሳስራው። ግን ሌላ እርግጠኛ ነኝ ገጠመኝ የሚኖር ወይም ደግሞ እንዲህ ላይቭ እድሉን ሳገኝ ገብቼ የምነግራቸው ነገር ይኖራል አድማጮቼም ላንተም ማለት ነው። በጣም ደስ ይላል። እና የያዝኩት ነገር የለም፣ ግን መተቱም ነው የዛር መንፈስ እንዲሆን ይችላል። ምክንያቱም ለልጄም ተርፏል። ልጄም ተፋንጀት ተብላ ተከፈለች። በዚህ ሙያ ውስጥ ሆነሽ እንግዲህ ይሄንን የእኛን ትምህርት ስትሰሚ በሕክምናው ስራ ላይ ሆነሽ በስራ ላይ ሆነሽ ታካሚዎችሽ ይመጣሉ። በተለይ እህቶቻችን ነፍሰ ጡር ሆነው ይመጣሉና
በሙያሽ ላይ የሚያጋጥምሽ ነገር እንዴት ነው? ከኛ ትምህርት አንጻር የመንፈሱ ሆኖ የምታገኝበት ለምሳሌ ከጽንስ ጋር በተገናኘ ከጤንነታቸው ጋር በተገናኘ መንፈሱ እንዳልኩ በጣም ነው የሚጫወትባቸው እናቶቻችንን እህቶቻችንን በጣም በተደጋጋሚ ውርጃ ልክ እንደተጋቡ ያስወርዳቸዋል። ምርመራ እንዳሰሩ እንዳረገዙ ያስወርዳቸዋል ናቸው። በቃ እኔ ደግሞ ገጠመኝ መስማት ከጀመርኩ ደግሞ በዛ እንግዲህ መንግስት ቤት ነው የግል ቤት ነው። ስለዚህ እየተቆራረጠ ነው ድምፅሽ፣ እየተቆራረጠ ወደዛ ከኔትወርክ ራቅሽ መሰለኝ። አሁንስ እሺ ይሰማል፣ ግን እየተቆራረጠ ነው። መሀል ላይ ፊደሎች ጥፍት ይላሉ። እሺ ቦታ ልቀይር መስ አይ መጀመሪያ የነበርሽበት ቦታ ሁኚ። ሄሎ መጀመሪያ የነበርሽበት ቦታ ሁኚ። እሺ ሃው ሄሎ እሺ ይሰማል አይደል? እና በሙያ ውስጥ ምንሽ ምንድነው ሲመጡ ጤነኛ ሆኖ መጥተው በስነስርዓቱ የሚወልዱ ይኖራሉ። እንዲሁም ደግሞ ይሄ ሾተል ሆኖባቸው ጽንሱን ለማጨናገፍ በሕክምናው አይነት ሳይንስ ውስጥ ገብቶ በሽታ መስሎ አሬች ፋክተር እንደሚባለው ኔጌቲቭ ፖዚቲቭ ደማቸው ላይ እንደሚያመጣው ያው እዚህ ጋር ሾተል ሲባል እዛ ጋር ደግሞ አሬች ፋክተር ነው ይሉታል። እና ከዛ አንጻር ይሄ ነገር እንዴት ነው የምታየው ከመንፈሱ አንጻር? አሁን ምንድነው የነቁት ከስንት አንድ ነው ባይዛዌ ነቅቶ ምናምን መንፈስ ነው ብሎ ይመጣ አሉ። ጸበልተኛ ፔሸንቶችም አሉ፣ ዝም ብለው የሚመጡ አሉ። ግን አብዛኛው ሰው አይነቃም። እንዳልኩ አዲስ ይጋባሉ፣ ወዲያው ይረገዛል፣ ወዲያው ይወርዳል እና ያጋጥማል ብሎ ነው የሚያስቡት። የመጀመሪያ ሲሆን ያጋጥማል የሚሉት ይላል። የመጀመሪያ ሲሆን ያጋጥማል የሚሉት አይሰማም ሚላሉ፣ ይዘናጋሉ። ብዙ ጊዜ መዘናጋ ሶስት ሲሆንባቸው ነው ለሕክምና የሚመጡትና ብዙ በሕክምና እንዳልኩ አሁን እኔ እንደዚህ ነው ማለት አልችልም። ምክንያቱም ሊታከሙ ነው የመጡት። የመንፈሳዊ ሕክምና ቦታ አይደለም፣ ቤተክርስቲያን አይደለም ያለሁት። ስለዚህ እንደመጡት እንትን ሊሆን ይችላል። አሁን ብዙ ጊዜ ጽንስ የሚወርደው አፈጣጠር የራሱ ሲፈጠር ያለ ችግር ነው። ስኳር ሊሆን ይችላል፣ ግፊት ሊሆን ይችላል፣ የሆርሞን በተለይ ታይሮይድ ሆርሞን መብዛት መቀነስ ሊሆን ይችላል፣ የማህፀን አፈጣጠር ችግር፣ ብዙ ነገሮች አሉ። እነሱ መርምሬ ለእሱ መድኃኒት ሰጣቸዋለሁ። ግን አብዛኛውን እኔ ስረዳው ይሄ ቶሎ ብሎ ዋናውን ማድረግ ለምሳሌ በቃ ተጋባን ምናምን ከዛ የሚወራው ወሬው ገና በቃ ተረገዘ ተብሎ ገና ሳይቀመጥ ነው የሚወራው። እና ይሄ ቡዳ መንፈስ ከአፋቸው የመንጠቅ ነገር የመቅናት ነገር ነው ብዬ ነው ማስበው። የምተረጉመው እንደዛ ነው። አሬች ፋክተር የሚባል በሽታም አለ። እሱ ሕክምና አለው፣ የራሱ ክትትል አለው። ሕክምና ምናምን ተደርጎ በሕክምና የሚወለድ አለ፣ የሚሞትም አለ። እሱ የራሱን የቻለ እንትን አለው። ግን አብዛኛውን ጊዜ የሚቀማቸው እሱ ነው። በቃ መንፈሱ ነው ራሱ ስለሚቀና። ከዛ ላይ ጠይቃቸዋለሁ እንዴት እንደተጋቡ እንዴት ነው ወይ መስተፋቅር አለ ወይ? አብዛኛዎቻችን በዓለማዊ መንገድ ነው የምንጋባው። ከዛ ዓለማዊ መንገድ ላይ ጉትተን የምንመጣው ነገር አለ። አኗኗራችንም እንዴት ነው ግብረ ስጋ ግንኙነት የሚደረገው? አባቶች ባስቀመጡት ነው ወይ? ግዝት በዓላት ተብሎ የተቀመጡትን እናርፋለን ወይ ነው ሁሌም ምን አሁን ራሴን የምጠይቀው ችግሮች ሲገጥሙኝ ታድርጉ ተብለን እናደርጋለን ወይ? እንደተባልነው አታድርጉ በተባልነው ቀን ማረፍ፣ አድርጉ በተባልነው ቀን እናደርጋለን ወይ? እናውቃቸዋለንስ ወይ ኃጢአት እንደሆኑስ? ቅዳሜና እሑድ የት ነው የምናሳልፈው? ሲኒማ ቤት ነው፣ ጭፈራ ቤት ነው። ስለዚህ አባቶቻችን የሚመክሩን ግን የት እንድንሆን ነው። ስለዚህ ይሄን ሁላ ነው አሰስ የማደርገው። ኦርቶዶክስ ከሆኑ ስፔሻሊ በጣም 3-4 ያስወርዷቸው በጣም ሲማረሩ ያወሩሃል፣ ያለቅሳሉ። መጥተው ምን ላድርግ ምን ያህል ክፉ ብሆን ነው ምናምን ብለው ሲያለቅሱ ራሳቸው እንዲገፋ ብለው ሲመጡ እኔም ገፋ ብዬ ሄድና ገጠመኝ ሰጥቻቸው መክሬ እነግራቸዋለሁ። ገጠመኝ ስሙ፣ ቅዳሜና ወዴት ነው የምታመሹ? ከባልሽ ጋር እንዴት ናችሁ? ምን አይነትስ ነው እንትኑ ያላችሁ አለ አይደለ ግንኙነታችሁ ገብተዋል እንዴት ነው የሚሆነው? ስለዚህ በዚህ ላይ እዩት። ሰንበትን ተሽሮ የተገኘ ማህፀን ጽንስ ሊሆን ይችላል። ሕግን ባልጠበቀ መንገድ ሊሆን ይችላል። በዚህ ባልከን ሊሆን ይችላል። ባልሽን ስታገቢ በጣም ቆንጆ ሆኖ ወይ ሀብታም ሆኖ በመተት በመስተፋቅር ወይ ደግሞ አባቶች አማክርሽ በጥበብ ብለው በጥበብ አጋብተውሽ ሊሆን ይችላል። እንደዛ አድርገሻለሁ ይኖራል። በዚህ ሴትም ላይ ወንድም ላይ
እና እንደዛ ብዬ እመክራለሁ። እኔ ከገፉ ምንድነው አሁን የሚይዝህ ነገር ሁሉም ኦርቶዶክስ በሴጣን አለ ብሎ ያምናል ወይ ነው? ገጠመኝ ላይ እንደምንማረው አቅጣጫ ይዞ ነው የሚኖረው ወይ ነው? አይደለም። በቃ ግን ከስንት አንድ ግን የሚገርም ይገጥመኛል እና በደንብ አድርጌ ነገራቸው ገጠመኝ ሰጥቼ እንዲህ ነው እኔ ሐኪም ነኝ እንዲህ ነበረብኝ እንዲህ በህይወቴ ተከስቷል፣ በጸበል እንዲሆኑልኛል፣ በእምነት እንዲሆኑልኛል ብዬ ነግሬያቸው መሸኛቸዋሉ። ግን ሁሉንም ሰው እንደዛ ማስተናገድ አልችልም። አንደኛ ዲያብሎስ ወገቡን ይዞ ነው እንደዚህ አይነት ሰዎችን መክር አጽናንቼ ወይ ደግሞ በአመቱ 2 ዓመቱ አርግዘው መጥተው ሲያመሰግኑኝ ምናምን እኔ ቤት ውስጥ ሌላ ታሪክ ነው። ዋጋ በደንብ ነው የምከፍለው። በጣም ነው የተፈተነኝ ስራዬ እንዲያስጠላኝ በቃ እንዲደብረኝ ተነስቼ እንዳልሄድ ወይ እንቅፋት ወይ ከስራ ባልደረቦች ጋር ያጣላኛል። በጣም ፈተና አለብኝ። እንደዚህ የመከርኩ ቀን ሴቶቹን ስታግዣቸው ያ ነገር ተከትሎ ቤት መጥቶ አንቺን ይፈትንሻል። ለምን ረዳሻቸው የሚል ነገር አለ። በጣም ፈተና አለ። በጣም ፔሪድ ላይ ኮንኩኝ ያለ ፔሪድ ነው የሚበዛብኝ። ቄልለ በቃ ቤት ውስጥ ወይ ሰላም ይጠፋል ወይ ልጆች ብቻ የሆነ ግን ቆይቶ ነው የገባኝ።